ሳምንት ነው። በቀደምም እኮ የሰሩት ሳምንት ሆነ ዲኤንኤ የተባለው የውሸቱ ዲኤንኤ በቃ እንደዛ ነው እና ያልቃል እና እንታገሳቸው ያንዬ አንድ ጥያቄ ልጠይቅሽ። በእውነት በጣም ማለት ከራሴ ጋር ወረድኩኝ አሰብኩኝ። ልጅቷ ስሟን አልጠራው እሷ ልጅ ቆይ እኔ በማውቀውና አሁን ምናልባት ያለፈ ክትባት ካለኝ ትነግሪኛለሽ። እሷን ተው ማለት አንድ ወንድ ልጅ ከወለደ ማለት ባላመነበት በማይወዳት በማያፈቅራት ሴት ስለወለደ ብቻ አብረኸኝ ልጃችንን ማሳደግ አለብን የሚል ህግ መጥቷል። እኔ እንጃ። ኖ ይሄ እኮ ከዓለም ላይ የሌለ ነገር ነው። የትኛውን ምድር ላይ ስንኖር አንደኛ ነገር የወደድሽው ጋር ነው ገባ። ኢቨን እኮ አንቺ ተኝተሽ ሁሉን ነገር ለማድረግም ሰው ሲፋቀር ነው እዛ ደረጃ መድረስ ያለበት። ኦኬ ልጅ ተፈጠረ በግድም ይሁን ከተፈጠረ በኋላ ግን ይሄ ሰውዬ ካላፈቀረ አብረኝ ኑር ብሎ የሚልም ህግም የለም ብሎም ባህልም ያለ አይመስለኝም። ያለንበትም ዓለም አለ ገባሽ። ካልፈለጉ መለያየት ነው። ካልወደደች ዞር ብሎ ማያይሽ እሷ አጋንን እንትኑን አጋነውታል። ይሄን ፓርት እኔም አልወደድኩም። እንደውም ዩቱብ ላይ ኮመንት ጻፍኩኝ። የሌለ ነገር ነው የምትይው አልኳት ልጅቷን። የሌለ ነገር በዓለም ላይ የማይደረግ ማይባል ነገር የግድ እዚህ ላይ እሷ መሆን የነበረባት ቀዝቀዝ ብላ ልጅህን እመን ብላ ኦኬ ልጁን አመን አይደል። ከዛ በኋላ እሱ ያደረገውን ያድርግ። ግን ከሷ ከሀይሚ ጋር ያለውን ነገር እንዲጨርስ ነው። ለምን አልወደዳትም? አይወዳትም። ስለማይወዳት እኮ አላመነም ስላልተረጋጋ ነገር ለማብረድ ነው እንጂ አምኖ አይደለም። እሺ እሱማ አሁን ሀይሚንም ጋር ለመነጋገር የፈለገው ልጅቷን በሲስተም እንትን ብሎ ከዛ ገባሽ ለድራማው ሄዶ አብሮ እሷ ሲጭን ብላት አትሰጠውም። ልጅቷን ዳይሬክት አትሰጠውም። እንደገና ትመርመር ምናምን ቢባል እንግዲህ የተባለው እንግዲህ ወስደን ልጅቷን ይዘውም ሲሄዱ አላየንም። ለምርመራው እኮ መጀመሪያውን ለድን ትክክል እንጂ አመነ ብላችሁ 100% አመነ። አንደኛ አመነ ልጅ ስላቀፈ አመነ ማለት አንችልም። ይሄው ልጅ እንዴ እና እኔ በጣም እንትን የገረመኝ ብዙ ልጆች አሁን ሳይ የሆነ ቦታ ላይ የናቲን የብሩክን የናቲ ሚስት ፎቶ ዘቅዝቀዋል። ገባሽ? ነውር ነው። አይደረግም። ይሄ ፋርነት ነው። እኛ መሀይም ከሆነን ነው እንጂ ይሄ ነገር እናያውቃለን። ድራማ ደግሞ ቢሰሩ ምን ችግር አለው? ምን ነው እኛ እንዲሆነ ናንዬ እንደዚህ ብለሽ አትደግፊ። አንደኛው እነሱን አይመጥንም። ኦኬ አይመጥን ግን እሺ ምንድን ነው ይሄን ያህል ሰው እኮ አሁን በዚህ መንገድ ላይ ይሄዱ ብለን መደገፍ የለብንም። ኖ መደገፍ እኮ አይደለም እኔ እኮ ልደግፍ እኮ አይደለም ልጅ ይሄን ያህልስ ምንድን ነው እንዲህ የሚያደርገው? ሰው የሚያዘቃዝቅ ነገር ላይ እኮ አልተደረሰም። ገባሽ? እሱ 100% መሆን የነበረበት ብሩኬ አዎ የኔ ልጅ ናት ቤተሰብ ይቅርታ ብሎ ቢመጣ አዎ ብሎ እሺ። ግን አሁን ገና ምንም ሳይታወቅ ቤተሰብ መዘቅዘቅ መሳደብ ምናምን እኔ ለሚሳደቡት እና ለሚዘቀዝቁት ነው ያዘርኩት። እኔ በጣም ነው የሚያሳዝኑኝ እነሱ ድርጊቱ የሚፈጽሙት። ለምን አልተማሩም? በቃ አንማርም። ለምንድን ነው መረጋጋት አልቻልንም? እና አትሊስት እንያቸው። ለምንድን ነው ዛሬ ልጅቷን ያቀፈው? ለምን ሀይሚ ጠራቻት? ይሄን ሁሉ እኮ ማለት አለብን። ለምንድን ነው ብቻዋን ያለ ገባሽ? እንዲህ ብለን ማሰብ አለብን እንጂ ዝም ብለንማ ረንደምሊ እየሄድን መሳደብ እንትን ማለት ይደብራል። በጣም ነው የሚደብረው። ገባሽ? ሲጀመር ደግሞ ልጅቷና እሷ ቀድሞ የተነጋገሩት ያው ልቀቂልኝ ነው አለ ልቀቂልኝ ነው። ደግሞ ናኒ ምን አጠፋ? ማነው እሷም እርጉዝ ናት። የናቲ ሚስት እና የናቲ ምን አጠፋ? ያው ምን ወንጀል ሰሩ? እንደዛ ነው። የጭንቅላታችን ምን አለ በቀደም ለታ ማለሸት ምን አለ በቀደም ለታ ምን አለ ዲኤንኤ ውጤቱ ታወቀ ዶክተር ነገረኝ የሱ ልጅ እንዳልሆነ ብሎ መጥቶ ኦዲየንስ ቀድሞ ለራሱ ጥፋት ነው። ዝም በይው አለምሸት እነሱ ዋዳት ነው። አይ ስልሽ
ኖ ለመሰላችሁ እግዚአብሔር የፈጠረውን ፍጡር አዘቅዝቁ። እኔ ስጀመር ከአንቺ ጋር ነኝ። እኔ ስራ ነው እያልኩ ከአንቺ ጋር ነኝ። ግን የወደኒሳችን ችግር ያኔ ጨረቃ ፋሚሊ የሆነ ነገር ከያዘ አይለቅም። ታውቂያለሽ? ይዙትና ደግሞ በጣም ኋላስ እንደዚህ ነው እንጂ ለዚያም ስራ እንደሆነ የገባኝ ማለት ነው። ልንገርሽ የዛሬው አሁን ሀይሚና ልጅቷ ተቀምጠው የቆዩት ኋላስ እንደዚህ በዚህ እኮ ሰው ይገባዋል። ከየት መጥቶ ነው በአንድ ላይ የቆዩት? መምጣቷ በኋላ መምጣት ነበረባት። እዛ ነው የተሳሳት ዛሬ ልጅቷ በአንድ ላይ ቆዩና ከዛ ስራ አይደለም ደግሞ ጨምሪበት። ግቢው ደግሞ ቀረጻው እዛው አንድ ነው፣ እዛው ነው ግቢው ራሱ። ታዲያ የገባው ታዲያ ግቢው ልንገርሽ ብዬ ነው። ግቢው ራሱ እዛው ነው። ግን በቃ እንደው ባካችሁ እኔ በጣም ያመኝ ነገር ይሁዬ ምን እንደሚያመኝ ታውቃላችሁ? ምን እንደሚያስጠላኝ ታውቃላችሁ? እና ስትዘቀዘቅ እኔ ያመኛል። በጣም ነው የምጠላ እግዚአብሔርን። እናት የወለደች እናት እንደው ምን አይነት አይቶ ያለው ሰው የሚያረጉት ሰዎች ጭንቅላታቸው እጃቸው ገባሽ የተለየ ይሆናል። ሰው የተለዩ ኢትዮጵያዊ ስላልሆኑ ልጆቹ የሚያደርጉት እንደዚህ እኔ እንደዛ ነው የሚመስለኝ። አንድ ሰው በስርዓት ያደገ በባህል ያደገ ከሆነ የዘገዘቀው ሰው ለእኔ በውስጥ ሼር ቢያደርግልኝ የእንትን እኔ በገስሌ ገብቼ ሳይሆን በውስጥ ማናገር ፈልጋለሁ። የዘቀዘቀችውን ማንነት ብትልኩልኝ በውስጥ ደስ ይለኛል። ጻፍ ውስጥ ያው ላኩላት በሚችል ነገር እንናገራለን እንጂ ገስ ላይ ወጥቼ እናት አዘቅዝቂ ምናምን ብዬ ገስ ላይ ገብቼ መለፍለፍ አልፈልግም። በውስጥ ነው፣ በውስጥ ብናናገራቸው ይሻላል። ኧረ እናተ የሁለቱም ተዘቅዝቀው የማና የማ